ሰላም የኔድ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሻይ እየጠጣሁ ነው። ሻይ እንጠጣ። ዛሬ የመጣሁት ማለት ነው አሁን የሆነ ፊልም እያየሁ ነበርና የሆነ ነገር አስታወሰኝ። ስቶሪ ታይም ነው ምናምን ነው የሚባለው፣ ስቶሪ ታይም እና ይሄን ነገር ለምን ለፋሚሊዎች ሼር አላደርጋቸውም ብዬ አሰብኩ። በጣም የሚያስቅም የሚያናድድም ነገር ነው። ግን ያው በቦታው ስትሆኑ ነው እንጂ የምትናደዱት፣ ያው ካለፈ በኋላ ስታስቡት ኖርማል ነው ያለ ነገር ነው። መች መሰላችሁ ይሄ ታሪክ የተፈጠረው? የዛሬ 5 ዓመት ወይ 4 ዓመት አይ ቲንክ 11ኛ ክፍል ያለው ይሁን 12 ኤግዛክት ብቻ 5 ይሆናል በእርግጠኝነት። 11 ያለው መሰለኝ 11ኛ ክፍል ይመስለኛል፣ እንደዛ ነውና ቲያትር እማር ነበር ከክላስ ጎን ለጎን። ክላስ በመጨረስበት ሰዓት ኖርማል ክላስ በመጨረስበት ሰዓት ቲያትር እማር ነበርና አንድ ጓደኛ አለችኝ ቲያትር ቤት ውስጥ እና ከሷ ጋር ቁጭ ብለን እያወራን ቴሌግራም ላይ እንትን አለ ይሄ የፊልም ካስት ቻናሎች፣ ካስት ኤጀንቶች የሚከፍቷቸው የካስት ማድረጊያ ቻናሎች አሉ፣ ግሩፕ ቻናል ምናምን አለ እና እዛ ላይ እንትን ይሄ ለፊልም ሰው ሲፈለግ ኦር ለድራማ ምናምን እዛ ላይ ነው ፎቶ ልካችሁ ከዛ ላይ ነው ካስት የምትደረጉት እና ማስታወቂያ ምናምን ሲወጣ እንትን ይባላል፣ ፖስት ይደረጋል። ከዛ ጀለስ ጓደኛዬ ስትገባ የሆነ ማስታወቂያ አየች። የድርጅቱን ስም መጥራት አልፈልግም፣ ያን ያክል እኔ እንጃ ጠርቼው ብናገር ደስ ይለኛል፣ ግን ለብዙ ሰዎችም ይጠቅማቸዋል። ግን ሜቢ ይሄን ቪዲዮ ካዩት ተምረው ስቲል አሁንም እየሰሩ ከሆነ ያቆሙታል ብዬ አስባለሁ። ኦር ደግሞ ይማሩ ወይም ደግሞ ይማሩበታል ብዬ አስባለሁ። ከዛ ተለቋል የሆነ ማስታወቂያ ቻናል ውስጥ ስትገባ እንዲህ ነን የፊልም ፕሮዳክሽኖች ነን። ስሙን ያው እንዳልኳቸው አልነግራችሁም፣ ተውት። የፊልም ፕሮዳክሽንን ተዋናይ እንፈልጋለን። ከስንት ዓመት ነበር? አይ ቲንክ ከ12 ዓመት እስከ 22 ምናምን ዓመት ላይ ያሉ ወጣት ልጆችን ለእንደዚህ አይነት ፊልም እንፈልጋለን። የምትፈልጉ ከስራ አካውንት አለ፣ በዛ ስልክ ቁጥር ደውሉልን። ቢሮአችን ደግሞ መገናኛ ነው፣ ቢሮአችን መታችሁ ማመልከት ትችላላችሁ ምናምን ይላል። ከዛ እኛ ደግሞ የምንማረው እንትን ጋር ነበር፣ ሲቪል ሰርቪስ ጋር ነበር። መገናኛ ቅርብ ነው ከሲቪል ሰርቪስ። እንዴ ለምን አንሄድም ምናምን ቅርብ እኮ ነው ከዚህ ምናምን አልኳት። እኔ ነኝ እንደውም ሀሳብ እንዴ ይሄ ምናምን ብላ ስታሳየኝ እኔ ደግሞ እንዴ አሪፍ እኮ ነው። ያው በዛ ሰዓት ደግሞ መስራት ብቻ ነበር የምንፈልገው ልጆችም ስለነበር እና የሆነ የምናገኘውን አጋጣሚ መጠቀም ነበር የምንፈልገው። ከዛ እሺ እንሂድ ምናምን አለችኝ። እኔ ደግሞ በዛ ሰዓት ያን ያክል ከቤት መውጣት አልችልም ነበርና ኖርማሊ ክላስ አለ፣ ቤት ነኝ። ከክላስ ውጭ ደግሞ እንዳልኳችሁ ቲያትሩ ጋር ሄዳለሁ። ቲያትር ቤት ሰዓት የመማርበትም ሰዓት ይታወቃል፣ መቆየት አልችልም። ልክ ቲያትር እንደጨረስኩም ቤቴ ነኝ። ከዛ ታዲያ ምን ይሻላል ያየነው ደግሞ ማታ 12 ሰዓት አካባቢ 12 ሰዓት ላይ ምናምን ያየነው። ከዛ በቃ እሁድ እንሄዳለን። እሁድ ጧት ነው ክላሳችን፣ ከጧቱ 2 ሰዓት ነው 1 ተኩል ብቻ። ከዛ እስከ 7 ሰዓት ነበር ክላሳችን። በቃ እሁድ እንሄድና ቼክ እናደርጋለን ምናምን ያልኳት። ከዛ እሺ ምናምን አለችኝ። ከዛ እሷም እንሄዳለችኝ ምናምን ተስማማን። ከዛ እሁድ ተገናኘን። እሁድ ስንሄድ ዝግ ነው መገናኛ፣ ሄደን ቀጥታ ቢሮአቸው ጋር ማለት ነው። ከዛ ስንሄድ ዝግ ነው። በቃ እሁድ ቀን በቃ አይሰሩም ይሆናል ምናምን በቃ ወይ ኔክስት ቅዳሜ እንመጣለን ምናምን ተባባልና ወደ ቤታችን ተመለስን። በቃ የሆነ እርግጠኛ ነው እንትን ካስት እንደምንደረግ ነው እርግጠኞች ነን።
ከዛ ቅዳሜ ቀን ሄድን። ቅዳሜ ስንሄድ ሰላም አሉን ምናምን። በጣም ብዙ ሰው አለ፣ ውስጥም ሰው አለ፣ ውጭም ሰው አለ። ከዛ እንዴት ናችሁ ለምንድን ነው ምናምን ሲሉ ማስታወቂያውን ያየነው ማስታወቂያ ነገር ናቸው። እናንተ ናቸው ምናምን ሎጎ አለው ከላይ ይሄ ፊልም ፕሮዳክሽን የሚል ሎጎ አለው። ከዛ ውስጥ ደግሞ ስትገቡ የተለያዩ የፊልም ፖስተሮች አሉ። በቃ በስነ ስርዓት ኦልሬዲ ስቱዲዮ ነው የሚመስለው ሙሉ ማለት ነው። ከዛ ገባን ነገርናቸው። እኛ በነፃ ነበር የመሰለን። ልክ ስንገባ አዎ ትችላላችሁ፣ ግን ይሄን ስራ ለመስራት ለመመዝገብ 850 ብር ያስፈልጋናል ማለት ነው። ከዛ እኔ ያለው 850 ብር የትኛውም የካስት ቦታ ባይዜ ብር አይከፈልም፣ የትኛውም ቦታ ማለት ነው። ያው በእርግጥ እኛ በዛ ሰዓት አናውቅም። ከዛ ግን ብሩን ብናመጣ ካስት ታደርጉናላችሁ አልናቸው። እንዴ ችግር የለውም እናንተ ብሩን አምጡ እንጂ ካስት ትደረጋላችሁ ምናምን አሉ። ማሰብ ጀመርን ከየት እንደምናመጣ ማለት ተማሪዎች ስለሆነን በዛ ሰዓት እንኳን 850 ብር 50 ብርም የለንም እጃችን ላይ። ከዛ ምን ነበር ያደረገ እኔ እንዳጋጣሚ ነው የታክሲ ምናምን ይሰጠኛል የትምህርት ቤት ምናምን የሆነ አንዳንድ ቀን ከጓደኞች ጋር የትንሽ መንገድ አለች። በእግሬ መሄድ አይፈቀድልኝም በታክሲ ነውና ከዚች 2 ነው መሰለኝ ታክሲ ሁለት ጊዜ ነው ታክሲ የሚይዘው እና አንደኛውን በእግራችን እንሄዳለን እና እሱን ሴቭ አድርጌ አይ ቲንክ ወደ 250 ብር ምናምን ነበረኝ እኔ ማለት ነው። ኖርማሊ ከጀለሶች ጋር ምናምን ወክ እያደረግን እያወራ ምናምን ስለምንሄድ ትንሽ መንገድም ስለሆነች እሱን ዝም ብዬ ላተሰጠኝ ብር ላይ አስቀምጠዋለሁ። ከዛ 250 አለኝ። ታዲያ 600 ብር ከየት ይመጣ ማለት ነው። ጀለስ ደግሞ ጭራሽ ምንም እጇ ላይ ምንም ብር የሚባል ነገር አልነበራትም። እና ምን ይሻላል በቃ ማሰብ ጀመር ምናምን። ከዛ በቃ በጣም ነው የሚያስቀው ግን ማለት ምን ያክል የመስራት ሞራል እንደነበረን ማለት ነው። ከዛ ጀለስ የሆነ ማቀው ልጅ አለ ለምን እሱ ጋር ልደውልለት እና በቃ ለምን አልበደር ምናምን አለች። እንዴ ተገኝቶ ነው እንዴ በይሽ ደውይ ምናምን አልኳት። ከዛ እሱ ስደውልለት ስልኩ አያነሳም፣ ደውላለት አታውቅም። ከስንት ጊዜ በኋላ ምናምን ነው የደወለችለት። እኔ እንኳን የሚያበድረኝ ሰው ሲጀመር እኔ ብር ብዬ የምጠይቀው ያን ያክል ማለት ብዙ መግባባው ሰው የለኝም። እኔ ከፋሚሊ ውጭ ያን ያክል ከሰዎች ጋር ብዙ አልግባባም። ከዛ ኬት ነው የማመጣው በቃ እንደምንገባ እርግጠኛ ነን፣ ግን ብሩን ኬት እናምጣው በቃ መግባት አለብን ደግሞ ይሞላን አሉ። የሆነ የጊዜ ገደብ ሰጡን፣ እስከ ቀጣይ ሳምንት ይሁን ያሉ ለ15 ቀን ይሁን ያሉ አላውቅም። ግን ድጋሜ እኔ ወደ መገናኛ ብዙ መሄድ ስለማንችል ጊዜም እንዳልኳችሁ እንደ ማንኛውም ልጅ የፈለኩበት ሰዓት ወጥቼ መሄድ አልችልም። ከዛ ጨነቀን ጠበበን። ከዛ ደወለች አላነሳ 15 ጊዜ ነው የደወለችው ልጁ ጋር ማለት በ16ኛው አነሳና ብር አበድረኝ ምናምን እንደዚህ ለሆነ ነገር ፈልጌው ምናምን በአንድ ሳምንት ውስጥ መልስልሃለሁ ምናምን አለችው። ኧረ እሺ ችግር የለውም ምናምን አለ። ከዛ ወረድን፣ በሊፍት ወረድን። ስንተኛ 3ኛ ፎቅ ላይ ምናምን ነበር። ከዛ ወረድን እና እንትን ጋር ነው ባይዘ ኤግዛክት የእንትኑን ስም ባልነግራችሁ የድርጅቱን ስም ባልነግራችሁ ቤተልሔም ፕላዛ ላይ ነው፣ 3ኛ ላይ ነው። ከዛ ወረድን እና እስከ እንትን በግራችን ብር አልነበረንም ማለት ትንሽ ብር ነበር፣ የታክሲ ነበረን። ከዛ ከመገናኛ እስከ ሳሊተ ምሕረት ሰውየው ሳሊተ ምሕረት ነኝ ያለው ታዲያ ከመገናኛ እስከ ሳሊተ ምሕረት ድረስ በእግር እንሄድ ነው። ስማ እንዴት እንደሄድን በጣም ነው የሚገርመው ማለት ነው። ከዛ ሳሊተ ምሕረት ጋር ስንደርስ ስልኩ አይሰራም፣ አጠፋ ማለት ነው። ሙሉ ለሙሉ ስልኩን አጠፋ። ብንቀጠቅጥ አይሰራም። በቃ
ከዛ ዝም ብለን ሰውን ጠይቅ እንደ ምናምን እዚህ ጋር ውስጥ ገባን፣ ቤተክርስቲያን ውስጥ ገባና ቁጭ አለን። ከዛ ቁጭ አለን በቃ የሚያልፉትን ወደ ቤተክርስቲያን ሁሉም ሰው ቤተክርስቲያን ሲገባ ይሆናል ጥሩ ሰው የሚመስላችሁ ነገር በቃ ሁሉም ሰው የሆነ በቃ ደግ ነው የሚመስላችሁ ቤተክርስቲያን ውስጥ ሰው ስታዩ ማለት ነው። ለምን እነሱን አንጠይቃቸው ምናምን ተባባልን ማለት ነው። ከዛ እሺ ምናምን ከዛ ልንጠይቅ እንሄድና ፈርተን እንመለሳለን። ሰው ልንጠይቅ ማለት ከዛ እባክሽ እኔ በቃ ተስፋ ቆርጫለሁ ምናምን በቃ እግዚአብሔር አላለውም። የኔም ደግሞ የለም 600 ምናምን ብር። ከዛ ልክ ከበቃ ተስፋ ቆርጠን ልንወጣ ስንል ደወለ ልጁ። የት ናችሁ ምናምን እኔ እኮ እየጠበኩሽ ነው ምናምን እዚህ ጋር ነኝ ምናምን ስትል ከዛ እሺ አለና ጠራን። እዛው ኤሪያ እዛው አካባቢ ጠራን። ሄድን። እዛ ለምንድን ነው ምናምን አለ። ለእንደዚህ አይነት ነገር ፈልገ ነው ምናምን ነገረችው። ኦልሬዲ ለምን እንደፈለገችው ግን መልስልሃለሁ ቶሎ ምናምን አለችው። ስንት ነበር? 1000 እንጃ 1400 ይሁን 1500 1600 ብቻ አለቅም። የኔንም ከዛ ላይ ነው የሞላ ነው ሰጠን ማለት ነው። ከዛ ሰጠን የነበረችኝን ብር ሞላንና ኔክስት ቅዳሜ ሄደን እንትን የመጨረሻ ቀን የተባለበት ቀን ላይ ማለት ነው እንደምንም ሞላላን 850 ብራችንን። ከዛ ሄድንና ተመዘገብን ምናምን ተመዘገብን። የተመዘገብንበት ቢሮና እንትን ስክሪፕት ተሰጥቶን የምናቀርብበት ውድድር አለው ተባልን። ከተመዘገብን በኋላ ውድድር አለው ተባልን ማለት ነው። እዛ ጋር እኮ ቀጥታ ካስት ነው የምናደርገው ነው የተባለው። ከዛ ችግር የለውም ምናምን አለን። ከዛ እሺ ይዋሉና የተመዘገብንበት ሌላ ነው። ከዛ ስክሪፕት ሰጥተውን የምናቀርብበት ቦታ ደግሞ ሌላ ነው። ከዛ ወሰዱን ወደዛኛው ወደምናቀርብበት። እሱም ፎቅ ላይ ነው። አይ ቲንክ እሱ ሁለተኛ ላይ መሰለኝ ባልሳሳት። ከዛ ሄድን ስክሪፕት ተሰጠን። በቃ እንሸመድዳለን። ይሄን ሸምድዳችሁ የዛሬ ሳምንት መታችሁ ታቀርባላችሁ። ከዛ ያለፈ ካስት ይደረጋል፣ ያላለፈ ደግሞ በቃ ይወድቃል ምናምን ተባለን። እንደዚህ ብር አምጥተን ስንመዘገብ እኮ እንደዚህ አልመሰለንም። መውደቅ ምናምን እንዳለ እኮ ነገራችሁን ምናምን ማለቃቀስ ጀመር። አረን እሱማ ለመወዳደር ነው ብሩ ምናምን ብለው ሰከሱ ማለት ነው። ከዛ እሺ ምናምን ብለን በቃ ስክሪፕታችንን ተቀበልን። በጣም ብዙ ሰው ነበር። በስማ እዛ እንደው ምዝገባው ቦታ የለም። እዛኛው ጋር ግን ስክሪፕት እንትን ተለማምዶ የሚያቀርቡበት ቦታ ወንድ ብትሉ ሴት ብትሉ ዘጭ ነበር። ከዛ ዳኞች አሉ ምናምን በጣም ብዙ ናቸው። ከዛ ስክሪፕታችንን ይዘን ሄድን። 15 ቀን የተሰጠን ተለማምዳችሁ 15 ቀን ኦር 20 ቀን ብቻ እንደዛ ነው። ስንት ገጽ ነበር መሰላችሁ የተሰጠን ስክሪፕት? 3 ገጽ ነበር የተሰጠን። 3 ገጽ አልገባችሁም? ሽንት እኔ እንደውም በሁለተኛ ቀን ነው በሶስተኛ ቀን ነው የጨረስኩት ካለኝ ከፍቅሩ አንፃር ማለት እሷም እንደዛ በሁለተኛ ቀን ወር በሶስተኛ ቀን ጨረስ ነው። ሳምንቱ ሙሉ ቤት ውስጥ በቃ መቀመጫ ሰጣቸው። ብቻዬን ታወናለሁ በቃ እህቶቼ ወንድሞቼ ምናምን እቺ ልጅ ምን ሆና ነው ምናምን በቃ ቤት ውስጥ በቃ መሳቂያ አድርገውኝ ማለት ነው። እንደዚህ እኮ ውድድር ሆኖ ካለፍኩኝ ካስተደረጋለሁ ምን አልኳቸው። ከዛ አይ ጥሩ መልካም እድል ምናምን ምኝታ ቤትም ስገባ እሱ ነው የማወራው። ሰው ሳሎኑን ቁጭ ብዬ እሱ ነው የማወራው። በቃ አንዳንዴ እስከማብድ ድረስ ነው የተለማመድኩት። ከዛ ሙድ እያዙብኝ ነበር ቤት። ከዛ እሷን ጨርሻለሁ እኮ ምናምን አለች። ከዛ 20 ቀን እንዴት ይድረስልን ማለት ነው። በቃ አልደርሳለን እንደምንም በቃ ሳምንት ተለማመድንና ረሳ ነው ማለት ኦልሬዲ አይምሯችን ይዞታል አይጠፋም። እዛ ልክ 19ኛው ቀን ላይ ስንደርስ ማስታወስ ጀመርን። እንደዚህ በቃ ደረሰልን ተመስገን ምናምን ብለን 20 ቀን ላይ ኮስቹማችንን ይዘን ሄደን የምናቀርብበት ማለት ለዛች ካራክተር ያላትን አልባሳት ከዛ አቲክ ያኔ ሻሽና ጥቁር ቀሚስ ነው መሰለኝ። ሀዘንተኛ ትመስለኛለች ካራክተሯ ሀዘንተኛ ነገር ነች። ልብስ ምናምን ፈላለግን ምናምን ይዘን ሄድን ማለት ነው። ልክ ሄደን ስንሄድ ያለው ወረፋ በስማ ያለው ወረፋ አይ ወደ 3 ሰዓት ምናምን ከ3 ሰዓት ምናምን በኋላ ነው እንትን ያለው የደረሰን ማለት ነው። ሄድን አቀረብን አነባ ነው ያው የኤምባሲን ነበር
ባለው ሲኑ እና የኤምባሲ ማለት ሲኑ በብዛት እንትን ነው የኤምባሲን ይበዛበታል። ከዛ አነባ ነው ፈረጥን። በቃ አልገባችሁም እንዴት እንዳቀረብን በቃ እንትን ነው ይሆናላ። እኔ ተፈጥሮዬ ማለት ነው የሆነ ነገር ስወዳደርም የሆነ ቦታም ሲሄድ በቃ የመጀመሪያ ነው መሆን ፈልገው ማለት እንትን ነው በቃ የሆነ መሸነፍ አልወድም። እንትን ማለት አይምሮዬ ለምን ይሄን ባህሪን የሆነ ባስቀረው በጣም ደስ ይለኛል። ግን የሆነ ከውስጥ የማይወጣ ነገር ነው እንትን በቃ ሽንፈትን በህይወቴ መቀበል አልወድም። በቃ ለምን እንደዚህ ያደረኩ ለምን እሳሳታለሁ? ለምን በጣም ነው የሚጸጽተኝ። በቃ እኔ አላውቅም ለምን እኔ ድሮ ክላስ እንኳን ማለት ነው አንድ ኤክስ ሲገባብኝ አልቅሽ ማርክ አስጨምር ነበር 10 ለማድረግ ማለት ነው። በጣም ነበር በሳጨው። በቃ ሌላ በህይወቴ ባይዘይ በጣም የሚያናድደኝ ነገር ቢኖር እንትን ነው ይሄ በቃ ትንሽ ነገር ተሳሳት ለምን እሳሳታለሁ የሚል አእምሮ ላይ ያለና ያን ነገር እስኪ ለማስቀረት እሞክራለሁ። የሆነ ላስቀረው ያልቻልኩት ነገር ነው፣ ግን አሁን ላይ እንደውም እየተሻሻልኩ ነው በጣም። የሰው ልጅ ሳሳተን በቃ ስተሰርተሻል አለቀ ምንድነው ከዚህ ትማሪበታለሽ አቁሚ ምናምን ብዬ ለራሴ መናገር ጀምሬያለሁ። ከዛ ወደ ጉዳዩ ስመለስ በቃ አንደኛ ለመሆን እየጣረን ያለ ነው እዛ ጋር ማለት ያው ስለነገሩን መውደቅም አለው ምናምን ስላሉን በቃ ሳንወድቅ በቃ መውደቅም አለው ምናምን ስለነገሩን መውደቅም አለው ምናምን ስላሉን ያችን ፓርት ላለመውደቅ ለማለፍ በቃ ካስት ለመደረግ ምናምን ነበር። ከዛ ተወዳደርን ጨረስን። ዳኞቹ ስንት ነበሩ? እንደውም ዳኞቹ አርቲስት ናቸው። አንድ ሰው ነው 2 ሰው አርቲስት አይቻለሁ። አንዷ ሴት አርቲስት ነች። ወንድና ሴት አርቲስት አሉ። በጣም ታዋቂ አይደሉም ግን አርቲስቶች ናቸው። ከዛም በዚህ ጋር ሴትና ወንድ አለ፣ በዚህ ጋር ወንዶች አሉ። ከዛ ካሜራ አለ፣ ካሜራማን አለ። መሀል ላይ ነው እነሱ በዚህ ናቸው ዳኛ። እናንተ በቃ ፊት ለፊት ነው መሀል ላይ ነው የምትተውኑት። በቃ መፍረድ መነሳት እንደፈለጋችሁ ሆናችሁ መተወን ትችላላችሁ። ከዛ እኔ ተውኝ ወጣው። ከዛ ቀጣይ የተባለች ጀለስ ደግሞ ገባች። ስትረስድ ሆነች እና እሷ ተረጋግተሽ ነው ያሏት። ገብታ ልትጀምር ስትል በቃ ጸጥ አለች። ስትረስድ ሆነች በቃ ይሁን አእምሯችን። ከዛ አይዞሽ ምናምን አልኳት። ወጣችና ራሷን አረጋጋችና ገባች። ከዛ የሚገርመው ቀሷን ታውና ወጣች። ከዛ ምን ቢሉን ጥሩ ነው በጣም የሚያሳዝነው ነገር ማለት እንደዛ ሆኖ ሻዩ ባይዚ አልቀዘቀዘም። ካፕ ስለሆነ አያቀዘቅዝም። አልቀዘቀዘም እንዴ እስካሁን የምትጠጪው እንዳትሉ ብዬ ነው። ከዛ ሄድን። እንዴት ነው አለፍን ምናምን። በጣም ቆንጆ ነው። አስተያየት እዛው ነው አስተያየት የሚሰጧችሁ። ልክ ነው፣ በጣም አሪፍ ነው። ስህተት ከሰራችሁ ደግሞ ይሄን የምታስተካክሉት ምናምን ብለው ነው ጸጥ የሚሏችሁ። ከዛ በጣም አሪፍ ነው ቆንጆ ነው ምናምን ብለው ዳኞቹ አጨብጭበው ወጣው። እሷም እንደዛው ተብላ ወጣች። ከዛ ጀለሳሞች ሆነን ውጭ ካሉት ልጆች ጋር ምናምን በቃ እዛ ስናወራ እንደው ብናልፍ ምናምን እያልን እርስ በርስ አወራን ምናምን በቃ በአንድ ቀን ፒስ ሆነን ከነሱ ጋር ምናምን። ከዛ ስልክ ምናምን ተቀያየርን። እስኪ በቃ እዛው ነው የሚነገረን ብለን ነው እኛ እየጠብቅን ያለው። ተወዳድረን አልሄድንም ቁጭ ብለን። ልክ ሁሉም ሰው ሲያልቅ መጡና እንዴ ሄዱ እንጂ ምን ትሰራላችሁ እዚህ አሉን። አለፍን ወይስ ወደቅን? ውጤት እየጠበቅናችሁ እኮ ነው ስንላቸው፣ ውጤት እኮ አሁን አይነገርም በስልክ ነው የምናሳውቃችሁ አላሉንም። በቃ አልገባችሁ እንዴት ሞራላችን በቃ ኔብስ በጣም ነው የሚከብደው በቦታው ስትሆኑ ማለት። ከዛ እንዴት ምናምን ስንላቸው እዚህ አናሳውቅም፣ ውጤት በስልክ ነው የምናሳውቀው። እንግዲህ ለሁላችሁም መልካም እድል፣ አሁን ወደ ቤታችሁ መሄድ ትችላላችሁ ብለውን ትተውን ወረዱ። እንትኑን ዘግተው አዳራሹን ዘግተው ወረዱ ማለት። ከዛ ሁሉም ተንጫጩ ምናምን። እንዴት እንደዚህ ይደረጋል እንዴ? ለአንድ ሰው እንኳን አይናገሩም እንዴ ማለት ሁሉም ተናደዱ ምናምን። ደግሞ አይናገሩም ስቴፑን፣ ይሄን ስታልፉ እንደዚህ ያለው ይሄን ስታልፉ እንደዚህ ያለው ብለው አይናገሩም።
እየደረሳችሁ ስትሄዱ ሌላ ነገር ይላችኋል፣ እየደረሳችሁ ስትሄዱ ሌላ ነገር። ከዛ ምንም አማራጭ የለንም መሄድና መጠበቅ ነው። በስማ ስልክ የተደወለልን ከስንት ቀን መሰላችሁ ሄደን ጠብቀን በ15 ወይ ይሄም እንደዛው በ25 ቀን ምናምን ተደወለና እንኳን ደስ አለሽ ከዚህ ፊልም ፕሮዳክሽን ነው የደወልነው፣ ባለፈው ተወዳድረሽ አልፈሻል እና ለቀጣይ ዙር የራስሽን መነባነብ ወይም ሞኖሎግ የራስሽን ስክሪፕት ጽፈሽ ተለማምደሽ ኮስቹምሽን ይዘሽ መተሽ ተወዳደሪ፣ ከዛ ወደ ካስት ትደረጊያለሽ፣ ካለፍሽ ካስት ትደረጊያለሽ አሉ። ነገርኳት ለጀለስ ደውለው እኮ እንደዚህ ያሉኝ ስለ አይደለን ያልደውሉ ምናምን አለች። አይ ይደውላሉ በቃ ወይ ምናልባት በስቴፕ ምናምን ሆነን አልኳት። አዎ ይሆናል ምናምን አለች። ከዛ ለሷም ከ3 ቀን በኋላ ደወሉና እንደዚህ ለኔ እንዳሉኝ ነገሯት። ከዛ ሁሉም ሰው መደወል ጀመረ። እዛ ስልክ ተቀያይረናል ብያቸው ነበር ከጀለሶች ጋር ምናምን ደወሉልኝ። ሰላም እንዴት ነው ደወሉልሽ እንዴ ምናምን አሉኝ። አዎ ደውለውልኛል። እናንተስ ምናምን አዎ በቃ ከዛ እንትን ሆነን በቃ እርግጠኞች ሆነን አሁን በቃ ካስት እንደረጋለን አልፈናል ምናምን ብለን ሞራራለን እንትን መፈለግ ጀመርን። ከዛ በኋላ ሁሉም ሰው የራሱን ሞኖሎግ ሁሉም ጋር ደወሉላቸው። ሁሉም ጋር ያልተደወለላቸውም አሉ። አይ ቲንክ 3 ሰው ወይ 4 ሰው ምናምን ቢሆን ያልተደወለለት። ከዛ የራሳችንን ሞኖሎግ ፈለግን። አቤት እሱን ራሱን ለመለማመድ እኔማ ርዝመቱ ምን ነበር? እኔ 5 6 7 ነገር አይደለም እንትን ነው የማለዳ ኮከቦች ላይ አይቼ የሆነች ርዕሱ ራሱ ጠፋብኝ። አይገርም? ጭራቅ ነው የምትመስለው ልጅቷ ያቀረበቻት። ምን አድርጋ ነበር በእናታችሁ እንትኑ ለማርያም እንደዚህ ረሳለሁ። ብቻ ግን ጭራቅም ሰውም ሰይጣንም የምትሆን ካራክተር ነች። እኔ እሷን ወደ 3 ገጽ ነው ምናምን እሱ ወደ 4 ገጽ ምናምን ሸመተችኩኝ በቃ እንደተለመደው። ባለፈውም አሁንም ይሉኛል ቤት ውስጥ በቃ መኝታ ቤት በቃ ባታውበት በተቀመጥኩበት ቦታ በቃ ስንዴ ነው የምለፈልፈው። ከዛ ጀለስም የሷ ደግሞ በጣም ሳድ የሆነ በቃ በጣም አሳዛኝ ካራክተር ነች። የእናት ካራክተር መሰለኝ እሷ ባልሳሳት። ብቻ በጣም ነው የምትከብደው የሷን ካራክተር። ተለማመድን ምናምን በተባልነው ታይም ሄድን። ልክ ስንሄድ ሁሉም ሰው የራሱን እንትን ይዞ መጥቷል። የራሱን ካራክተር ሞኖሎግ ምናምን የራሱን ይዞ መጥቶ እዛ ተሰለው ደግሞ ሁሌ የምንደርሰው ሰልፍ ላይ ነው። በቃ መሀል ላይ ነው የምንደርሰው። ከዛ ልክ ኮስቹማችሁን ተዘጋጁ ሜካፓችሁ ምናምን ተባልን። ጭራቅ ነው የሆንኩት። በቃ ፀጉሬን እንደዚህ አቁሜ ይሄናይ ፈጥኖ ወደ ላይ እንደዚህ ያሳስኩት 2 ቦታ። ከዛ ሜካፕ እንዴት ነበር የሰራው? አይ ቲንክ እዚህ ጋርና አይኔ ጋርና እንደዚህ መሰለኝ እንደዚህ ጥቁር ትንሽ በቃ የምታስፈራ ጭራቅ ነገር ነች። በቃ እንደሱ ተሰራው። ከዛ ልብሴ ደግሞ እንደዚህ የሆነ ነገር አሰርኩና ይሄን በቃ እንዴ ውፍፍፍ የሚል ነገር ነው እንደ ጭራቅ በቃ እንደ መንፈስ አላ ሲራመድ የሚሄድ እንደዛ ነው። ከዛ ጥቁር በጥቁር ነው ሄጄ ምናምን ጥላሸት ነው መሰለው ከሰል የሆነ ከሰል ነው የተቀባሁት። ወይኔ ብልሽ በቃ ጥቁር ይሄ አንገቴ ምናምን በቃ ጥቁር በቃ አልገባችሁም። ከሰሉኝ አስቡት። እዛ ጋር ከሰሉ የምታጠብ ሰሙና እንኳን ይዣል ሄድኩ። ከዛ ሰራው ልብሴ እንዳልኳችሁ ታይት ነገር ለበስኩ። ከዛ ጋር ቋጠርኩትኝ እንጂ ምናምን በቃ ታስፈራለች በጣም የምር። ከዛ እንደዛ አድርጌ ሰራው የራሴን። ጀለስም ፀጉሯን ሻሽ አሰረች። ሳድነች እሷን ትንሽ ነካ አደረግነው በኩል ነገር አጠቆቆርናት። ከዛ ግቡ ተባልን። ያው የማይደርስ ነገር የለም ተራችን ደረሰ። እኔ ወይኔ እግዚአብሔርን እንትኑን ባስታውሰው ማለት ነው ያቀረብኩትን የቲያትር እንትኑ የሞኖሎጉን ርዕስ ባስታውሰው ትንሽ ታወንላችሁ ነበር። ማርያም በጣም ነው የምታስቀው። በጣም በቃ እግዚአብሔርን በቃ ከዚህ እነሳና እሄድባቸዋለሁ ዳኞቹ ጋር ማለት ነው። ከዛ ከዳኞቹ እነሳና ከዚህ ዘጠኝ እሄድባቸዋለሁ። ከዛ ደግሞ መልሽ ካሜራማኑ እንዴ ተሽከረከረ ነው ማለት የሚቻለው። በቃ
እንዴት እንዳቀረ ከዛ ደግሞ ፍርጥ ትላለች ትነሳለች ምናምን ትወና እንደዚህ ፈጥፍጠኝ ነው ያልኩት። የምር በቃ አልገባችሁም። በጣም ከልቤ ነው የሰራሁት ምናምን ሰራ በጣም አሪፍ ቆንጆ ነው ብሎ ሶስቱም አጨበጨቡ ምናምን። እስኪ እንግዲህ ፈጣሪ ያውቃል ብዬ ሄጄ በር ላይ ቁጭ አልኩ። በእንግዲህ ግቢ ምናምን አልኳት። የእሷ ደግሞ የለቅሶ ሲን ነው። በእርግጥ ያው እሷም ለቅሶ ላይ ብዙ አትታማም፣ ጎበዝ ናት። ከዛ በኋላ እንደምንም አመጣች ሙዚቃ ምናምን ከፈትኩላት ምናምን በቃ ስሜት ውስጥ እንድትገባ እንዲመጣላት ሀዘኑ ምናምን። ከዛ ልክ ሲመጣ ገባች እንዲሁ አለቃቅሳ ምናምን በቃ ተዋብና ወጣች። የእሷም የሚገርም ትወና ምናምን ተብሎ ተጨበጨበላት ወጣች። ሁሉም ገቡ ምናምን። አንዳንዶቹ የተሰጠን ፊድባክ በቃ ብዙም ደስ አይልም ምናምን ይላሉ፣ አንዳንዶቹ ደስ ይላል ይላሉ። ብቻ ሁሉም ሰው በራሱ እንትን አሪፍ ነው ምናምን ተብለናል ብለው ወጡ። ከዛ መጠበቅ ጀመርንላችሁ። ከዛ ልክ ስንወጣ አሁንም ወጡና ሂዱ ውጤት በስልክ ነው አሉ። እንዲህ ባለፈው እኮ እዚሁ ነው የምንናገረው፣ ያለፈ ሰው አልፏን ካስት ይደረጋል ምናምን ብላችሁና ስንላችሁ አይ እንደዛ አላለም ብሎ ሻጥ ጠርገው ካዱ። ሂዱ ምናምን ተባለ። ከዛ ቤት ስመጣ ምን ተባልሽ ምናምን አሉ። አረ ካስት ተደርጊያለሁ በቃ ይደውሉልኛል ምናምን አልኳቸው። እና የሚሰራ ቀን የቀረጻ ቀን ይደውላሉ ምናምን ብዬ ተመጠጥኩ። ምን ላድርገው 2 ጊዜ ነው ምናምን ሄድኩኝ እኮ ተዘጋጅቼ ምናምን ለውጥ የለም። ከዛ ብናይ 15 ቀን አለፈ፣ 20 ቀን አለፈ። ሁሉም ሰው ይደውልልኛል። እኔ አላቅም ብላችኋለሁ። ሌሎቹም ጋር ይደዋውላሉ። እንዴት ነው የማይደውሉት ምናምን። እውነት ግን ለአንድ ሰው እንኳን አይደውልም ማለት ሪል ስራ እንኳን ባንሰራ የሆነ ይነቃብናል ተብሎ አይደወልም። ደወለ። ከዛ ወር ሞላ አልተደወለም። ቀጠላውንም 2 ወር ሞላ አልተደወለም። 3 ወር ሞላ። ሁሉም ሰው ተሰብስበን እንሂድ ድርጅቱ ጋር ምናምን ተባለ። እንዴት ይሄን ሁሉ ብር በነገራችን ላይ 850 ብር በዛ ሰዓት ተማሪ ሆነን ትልቅ ብር ነው ለኛ። የዛሬ 5 ዓመት ነው አሪፍ ብር ነው ማለት እንዲሁ አናገኘውም። ቤተሰብ ለሆነ ነገር ሲሰጠን ነው እንጂ ከየትም አናመጣም። እንዲያውም አሁን እየሰራችሁ መማር ትችላላችሁ፣ ብዙ እድሎች አሉ። በዛ ሰዓት ያን ያክል ብዙ አልነበረም። ከዛ 4ኛ ወር ገባ። 4 እሺ እንሂድ ምናምን ተብለን ተቀጣጥረን ልክ የቀጠሮ ሰዓት እኛም ፈተና ነበር መሰለኝ ብቻ አልተመቻቸን ቀረን። ሌሎቹም ደወሉልኝ። በቃ እነሱ በሚመቻቸው ሰዓት እኔ አይመቸኝም፣ እኔ በሚመቸኝ ሰዓት እነሱ አይመቻቸውም። ግን መገናኛ በሆነች አጋጣሚ ወደዛ ሲሄድ ልግባ እንዴ ይላሉ። ጀለሰም ስትሄድ እኔ ምልሽ እዛ አካባቢ ነኝ እኮ ልግባ እንዴት ነኝ አለች። ሁሉም ግቡ እሺ ይሆናል። ግን ብቻውን ለመግባት ሁላቸውም ይፈራሉ፣ ማንም ደፋር የለም። ከዛ ስንተኛ ወር ላይ መሰላችሁ ሄድን እኔና ጀለስ። በቃ አይ መሄድ አለብን ቢያንስ ካልደወሉ እኛ ራሳችን ምናልባት ስልካችን ጠፍቶባቸው ሊሆን ይችላል ምናምን ብለን እንትን አለን፣ ደመደመን። ልክ 8ኛው ወር ላይ ሄድን። 8ኛው ወር ነው 7ኛው ወይ 8 ወይ 7 ኤግዛክት ወሩን አላውቅም። ሄድንና ሞኖሎግ ያቀረብንበት ቦታ ስንሄድ ዲዛይን እንትን የሀበሻ ልብስ ተከፍቶበታል። በቃ ልብስ ስፌት ምናምን ነው። ወይ ጉድ! በቃ አበድን ተበላን ምናምን ብለን ከዛ የተመዘገብንበት ጋር ቤተልሔም ጋር ስንመጣ አገኘናቸው ማለት ነው። ራሱ አለ ስቱዲዮ እንደነበር ነው። እንደውም የበለጠ አምሮበት በቃ ፖስቸር ምናምን አለ። ከዛ አንድ ድሬዳም አርቲስት አገኘን። አይ ነው በቃ ስልካችን ጠፍቶባቸው ነው ምናምን አለ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። ቁጭ በሉ። እሱ ጋር ሌላ ሰው ነበር እያወራቸው ነበር። ከዛ ቁጭ በሉ ተባል። ቁጭ አለን እናያለን ምናምን በቃ አዳዲስ ሲወጡ ፊልሞች ተለጥፈዋል ፖስቸራቸው። ያ ድሬዳም አርቲስት አለ ቁጭ ብሎ ከፊት ለፊታችን። ከዛ ልክ ያችኛዋን አውርታ ስጨርስ እሺ እንዴት ናችሁ? ምን ፈልጋችሁ ነው ስትለን ከዛሬ 6 ወር 7 ወር ምናምን በፊት መተን እንደዚህ ተወዳድረናል እና እንደውልላችኋለን ብላችሁ አልደወላችሁልንም አላችሁ። ኧረ እባካችሁ ምናምን የምራችሁና? አዎ አልደወልንም፣ አልደወላችሁም። ከዛ
እንዴት አልተደወለም ማለት በቃ የሆነ እንትን ማለት ጀመሩ መደዋወል። እስኪ እንትና ጋር ደውልላት፣ እንዴት አልተደወለም፣ ስምሽን ንገሪኝ አለች። እኔም ነገርኳት፣ ጀለስም ነገረቻት። እንትን ላይ መፈለግ ጀመረች፣ ፒሲ ላይ መፈለግ ጀመረች። ፒሲ ላይ እኔ እንደውም እኔ ደፋር ነኝ፣ ሄድኩና አጠገቧ ዙሬ እዛ በተቀመጠችበት ሳይ አብሬ ማየት ጀመርኩ። ፒሲው ሳይ ምንም የለም። ከዛ ጀለስ ደግሞ በዚህ ከፊት ለፊቷ ነበረች። ሊስት አመጣች፣ እዚህ ላይ የለም፣ እስኪ ለእንትና ደውላት ምናምን ተደዋወሉና አጀንዳው ላይ ምናምን ተባባሉ። ከዛ አጀንዳውን አወጣችና ብዛቱ አጀንዳው ላይ ያሉት ሰዎች ብዛት ከዛ ሁሉ ሰው የለም። እኔም የለውም፣ የነዛኞቹም የሉም፣ የማንም ጀለስም የለችም። ከዛ በጣም ይቅርታ አጀንዳ ተቀይሮ ነው መሰለኝ ወስደውት ነው መሰለኝ እዛ ምናምን ሌላ ቢሮ አለን ምናምን እና እንትን በሉ አለችን። ስማችሁን ንገሩኝና ስምና ስልክ ቁጥር ንገሩኝና ሰሞኑን ደውልላችኋለሁ ምናምን፣ እንዲያውም አዳዲስ የሚሰሩ ስራዎች ምናምን አሉ። ከዛ እሺ ብለን ስልክ ቁጥራችንን እና ስማችንን ነገርናቸው። ወጣን። ከ3 ቀን በኋላ ስላለችን ከ3 ቀን በኋላ ካልደወላችሁ ተመልሰን እንመጣለን አልናቸው። እሺ ምናምን። ከዛ ሄድን። 3 ቀን ሲሞላው አልደወሉም። በ4ኛው ቀን መጣን። አልደወላችሁ ምናምን ስንላችሁ አዎ ስማችሁን እዛኛውን ጋር ፈለግን እዚህም ፈለግን ስማችሁ የለም፣ በጣም እናዝናለን፣ እዚህ አልተመዘገባችሁም ምናምን ብለው ቅቅ ሽምጥጥ አደረጉ። ከተመዘገባችሁም ደግሞ ወድቃችሁ ነው። መቼም ሙሉ ተማሪው አይወድቅም፣ ወደቃችሁ እንኳን ቢባል ማለት ነው። ያ ሁሉ ተማሪ አይወድቅም። ከዛስ እዛ እኛ ስንተላለፍ ሌሎች ልጆች አገኘን። ስንወርድ እነሱ ሲወጡ ከዚህ ነው የወጣችሁት ምናምን ብለን ጠየቅናቸው። አዎ ከዚህ ነው የወጣነው። እንደዚህ እኮ እኛ ተመዝግበን እንደውልላችኋለን፣ እንደዚህ እኮ እኛ ተመዝግበን እንደውልላችኋለን ብለውን አልደወሉልንም። እናንተ ጋር ተደውሉላችሁ ነው ምናምን ስን ኧረ ወፍኛ ይኸው ጭራሽ ከኛ ይባሱ ማለት ነው። እንደዚህ ከፍለን እኛም እንደዚህ ተብለናል ምናምን አሉ። ከዛ ኦልሬዲ ፌክ እንደሆነ እዛው አመንን። በቃ የሆነ ተስፋችንን ጭልም ያደረጉብን የመሰለን ጭልም። ሰው እንዴት የፈለገ ነገር ቢሆን እንደዚህ በዚህ ልክ ሰውን ያጭበረብራል። ኦልሬዲ ምን ያደርጉናል? እኛ ሪል ነው ብለን እንድናስብ የአንዳንድ ሰዎች ፊት የአርቲስቶችን ፊት መታ ያደርጉናል። እነሱን አይተን በቃ ሪል ነው ምናምን እንላለን። ግን እንደዚህ ተደራጅተው በጣም ብዙ ድርጅቶች በጣም የብዙ ሰዎችን ብር የሚበዘብዙ ድርጅቶች አሉ። እንደዚህ ነን ምናምን እያሉ እና ሄድን። እኛም ኦልሬዲ ቤትም ረሱት። ዳያሎግ ሳነብ ነው ብዙ ጊዜ እንጂ የሚያስታውሱት አልጠየቁኝም። እግዚአብሔር ይስጣቸው። እኔም ያው ከፋኝ ምናለኝ ተናደድኩኝ። ሄድኩኝ ቤቴ። እዛ ጀለስም በቃ አልገባቸውም። ሁላችንም የሆነ የአይምሮ እንትን ነው ያደረጉብን። ማርያም በጣም ነው የሚያስጠላው የሚያናድደው። እንደዛ ለፍተን ስንት ስክሪፕት መሰላችሁ የነበር የመጀመሪያ እነሱ የሰጡን። ከዛ ተለማምዳችሁ አሉን። እንደዛ ፍርጥ ብለን አሰርተውን እንደዛ ተመላልሰን አመላልሰውን ላሽ አሉን። እና ደግሞ በቅርቡ መጥቶልኝ ቲክቶክ ፎሪ ፔጅ እስቲ አሁንም እየሰሩ እንደሆነ ታምናላችሁ? የዛሬ ቆይቷል። በእርግጥ አሁን በቅርብ አይደለም። ከዛሬ 3 ወር በፊት መጣልኝ እንትን ማስታወቂያ ሰርተው ምናምን እንደዚህ ፊልም ፕሮዳክሽኖች ነን መዝገብ መስራት የምትፈልጉ ሞዴሎች ምናምን ብለው ቲክቶክ ፔጃቸውን ከፍተው ማስታወቂያ እየሰሩ አየውና እንዴት አይማሩም? እንዴት ሰው አልያዛቸውም እስከዛሬ ምናምን ብዬ ገረመኝ። እና በጣም ብዙ ሰዎች ናቸው በዚህ ፕሮዳክሽን የተበሉትና ስፔሻሊ እንደዚህ አይነት ኬዝ ውስጥ ያላችሁ ልጆች ፕሮዳክሽኑን ማወቅ የምትፈልጉ ልጆች ካላችሁ በስር ዲኤም አድርጉልኝ ኢንቦክስ ላይ። ቲክቶክ ላይ ዳጣ ነው ስሜ፣ ወር ደግሞ ቴሌግራም ላይ ባስቀመጥኩላችሁ ሊንክ ገብታችሁ እነግራችኋለሁ። ግን ይሄን ቪዲዮ ካያችሁት እናንተ ፕሮዳክሽኖች ከአሁኑ ብትጠነቀቁ ጥሩ ነው። የሰው ብር የትም አያደርስም። የፈለገ ሰክሰስ ቢያደርጋችሁ ትወድቁበታላችሁ፣ ትጠፉበታላችሁ እንጂ ብሩ የትም አያደርሳችሁም። እና ደግሞ በዚሁ አጋጣሚ ማስተላለፍ የምፈልገው እንደዚህ የትወና ፍቅር ያላችሁ ትወና መማር የምትፈልጉ መስራት የምትፈልጉ ልጆች
የምትገቡበትን ፕሮዳክሽን በደንብ እወቁት። ሌላም አለ ባይዚ በፕሮዳክሽን ዙሪያ የሆነች ጀለሴም ከባህር ዳር መታ 5000 ብር ከፍላ፣ እሷ ደግሞ ገና ወር ሳይሆናት ነው የጠፉባቸው። እየተማሩ ያለ ወር ሳይሞላቸው የሆነ አሳይመንት ሰጡናለች። በማግስቱ ስንሄድ ዘግተው ጠፍተዋናለች። 5000 ብር። የኛስ በጣም ሲምፕል ነው፣ 850 ብር ነው። እና በደንብ ቼክ አድርጉ የምትገቡበትን እንትን ቤቶች፣ የትወና ማሰልጠኛ ቤቶች እወቋቸው። ፍቅሩና መስራት ስለምንፈልግ ብቻ እንደመጣለን መግባት የለብንም።